ሰላም እንዴት ናችሁ? ውድ የኢቲቲ ዩቲዩብ ቻናል ተከታታዮች ዛሬ የግሬድ 9 ኬሚስትሪ ሪቪው ኤክሰርሳይዝ ዩኒት 2 ያለውን ሪቪው ኤክሰርሳይዝ ለማየት እንሞክራለን። ስቴይ ዊዝ ሚ። እሺ ከ1 እስከ 7 ያሉት ትሩ ፎልስ ናቸው ኤንድ ከ8 ደግሞ እስከ 18 ያሉት ምርጫ ናቸው። እነዚህን 18ቱን ምርጥ ጥያቄዎች የምንሰራቸው ይሆናል። መጀመሪያ ጥያቄዎቹን እናያቸዋለን and we go after that we will see the answer ማለት ነው። ሶ እናንተ ያው ጥያቄውን ካሳዩአችሁ ፖዝ ያረጋችሁ መስራት ትችላላችሁ and የኔን መልስ ማየት ትችላላችሁ። after that so let's begin። የመጀመሪያው ጥያቄ ምንድነው የሚለው? true false there is always a degree of uncertainty involved with every measurement። ያ ጥያቄው አይ ቲንክ ሲምፕል ነው። ሞክሩት። ያ እኔ ወደ መልሱ ልሂድ፣ እናንተ እያቆማችሁ እንደሞከራችሁት ተስፋ አደርጋለሁ። there is always degree of uncertainty involved with every measurement። በማንኛውም ሜዠርመንት or በማንኛውም ልኬት ዲግሪ ኦፍ አንሰርቴኒቲ የምንለው ነገር ኦልዌይስ ኢንቮልቭ ይሆናል። ኦልዌይስ አለ ነው የሚለን። ሁልጊዜም አንሰርቴኒቲ አለ በማንኛውም ሜዠርመንት ነው የሚለው። ኢትስ ቬሪ ኦብቪየስ ትሩ ነው። ያ ትሩ ትክክል ነው። ያ ኤክስፕላኔሽኑን ማየት እንችላለን ከፈለገን። ኤቭሪ ሜዠሪንግ ኢንስትሩመንት ሃዝ ሊሚቴሽንስ። ማንኛውም ሜዠሪንግ ኢንስትሩመንት ምን አለው? ሊሚቴሽን አለው። ምን አለው? የራሱ የሆነ ሊሚቴሽን አለው። ምንድነው ሊሚቴሽን? ያ ድሮባክ አለው ማለት ነው። ኢት ኩድንት ቢ 100% አኩሬት ማለት ነው። ሶ it has its own limitation። የራሱ ሊሚቴሽን አለው ማለት ነው። የራሱ ገደብ አለው ማለት ነው። ሶ one estimated doubtful digit is always included። ሁልጊዜ doubtful የሆነ ዲጂት ኢንክሉድድ ነው። ይሄ ማለት ጥርጥር ያለ ነው ማለት ነው። ኤስቲሜትድ አድርገን የሆነ ቫልዩ የሆነ some kind of some sort of ነምበሮችን መስጠታችን አይቀርም ማለት ነው። አሴከስ because ፕላስ ኦር ማይነስ ብለን ራሱ የምናስቀምጠው ነገር ስላለ ማለት ነው። ሶ this obvious true ነው ማለት ነው። let's go to next question። ሁለተኛ ጥያቄ ምንድነው የሚለው? multiplication of 36,000 and 52.00 gives the significant value 1872.000 መጀመሪያ ጥያቄው ብሎ አይ ቲንክ በጣም ቀላል ነው። መልቲፕሊኬሽን ነው እየጠየቀን ያለው እዚች ጋር። ያው you may try to multiply this question ፈተና ላይ ግን እንደዚህ ነው ጥያቄ ስትጠየቁ not supposed to do the calculating ማለት ነው። it's just እንትን ማድረግ ነው። እንዴት ነው አይደንቲፋይ የምታደርጉት? እንዴት ነው ሲግኒፊካንት ፊገር እንደገና ሲግኒፊካንት ቫልዩ እንዴት ነው የምታስቀምጡት የሚለውን ብቻ ለማወቅ ነው ማለት ነው። ሶ ፈርስት ኦፍ ያ መልቲፕላይ ማድረግ ትችላላችሁ፣ ግን መልቲፕላይ ሳናደርገውም የእያንዳንዳቸውን ሲግኒፊካንት ፊገር ለማየት እንሞክር። አንደኛ እዚህ ላይ ስንት ነው? 1 2 ነው። 2 ከዛ ሌሎች ሶስቶቹ ምንድናቸው? አንዲተርማይንድ ናቸው። ዝም ብለን 2 ነው እንበለው for the time being እና ለዚህኛው ደግሞ 52.00 ነው አይደል? so we have ስንት 1 2 ያ የሆነ እንደዚህ አይነት ነገር ነው የሚኖረን። አንደኛ ይሄን ትልቅ ቁጥር ለዚህ በምናባዛበት ጊዜ ይሄ ራሱ ትልቅ ቁጥር ነው። ውጤቱ ከዚያ ውጤቱ ራሱ ከአንዱ ቁጥር ያንሳል። so is very obvious to not the right answer ማለት ነው። ኮሬክት አንሰር ላለመሆኑ ይሄ ራሱ አንደኛ ማስረጃ ነው። because ይሄኛው 52 ነው። 52 እንደ 36000 ስንል ለምሳሌ ዝም ብለን ራሱ ለ10 ብናባዛው ስንት ነው የሚመጣው? 360,000 በት እዚች ጋር 1872 ነው መልሱ እያለን ያለው። so is not supposed to be false true ማለት ነው። is false ነው። ያ ኤክስፕላኔሽኑን ነው። ኤክስፕላኔሽኑ ድረስ 36000 has only two significant figure ያ እንዳልነው ነው። ዴሲማል if no decimal shown ዴሲማል ስለማይታይ 36002 ነው እንበለው። in multiplication the result must follow the least number of significant figure so 18718 1,872,000
ነበር መሆን የነበረበት cannot written as እንደዚህ ግን መቀመጥ አይችልም because a huge number ማለት ነው huge number ስለሆነ እንዲህ ነበር ማስቀመጥ የነበረብን 1800 1,872,000 ብለን ነበር ማስቀመጥ የነበረብን but ጥያቄው ላይ ግን እንደዛ አይደለም so it's false ማለት ነው let's go to the next question ሶስተኛ ጥያቄ ምንድነው የሚለው there are 4 significant number in 7.03 true false yes very obvious true ነው because አንደኛ ሁለቱ ዜሮች ያሉት between non zero number no so we can count as a significant figure and 7 and 3 are it's very obvious because of non zero digits ስለሆኑ እንቆጥራቸዋለን so 1 2 3 4 ነው የሚሆነው true true explanation ማየት ያስፈልግም 7 0 0 3 ሁሉም ስለሚቆጠሩ ዜሮዎች ያሉት ከነን ዜሮ ዲጂት ማከል ስለሆኑ ሲግኒፊካንት ፊገር ናቸው so 1 2 ከዛ ሌሎቹ 7 እና 3 ደግሞ ነን ዜሮ ነምበር ስለሆኑ እንቆጥራቸዋለን 1 2 3 4 ይሆናል ማለት ነው ሲግኒፊካንት ፊገር ይኖራል so let's go to the next question አራተኛ question ምንድነው የሚለን while adding or subtracting a quantity the answer contain no more decimal place than the least accurate measurement add or sub ምንድነው ያልነው ይሄን ሁለት ሩሎችን አይተን ነበር multiply እና divide በምናደርግበት ጊዜ የምናየው ምን ነው decimal place-ን ሳይሆን significant figure ነው the least significant figure ነው የምናየው ግን በመደመርና በመቀነስ ጊዜ ግን the least ምን ነው የምናየው decimal place ያለው ነው ከዴሲማል ፖይንቱ ቀጥሎ ያለው ፕሌሱ በራይት በኩል የሚገኘው ስንት ነው የሚለው ነው the least ነው የምንወስደው ማለት ነው so it's very obvious true ነው ማለት ነው explanation the same ነው በአዲሽን እና ሰብትራክሽን ጊዜ the smallest number of decimal place ነው round up የምናደርገው ማለት ነው so easy አምስተኛ ጥያቄ the significant figure in number includes all of the certain digits plus one doubtful digit ቅድም ያልነው ነው significant figure ምንድነው the significant በቁጥር significant figure በቁጥር include all of the certain digit plus one doubtful digit ይኖረናል ማለት ነው ይሄ በጣም straight forward የሆነ ጥያቄ ነው it's very obvious true all measured digits are certain except the last one which is estimated ነው estimate አድርገን ነው the last የመጨረሻው ምን ጽፈው እንጂ ለምሳሌ 178 ቢሆን 107ቱ ምን ትክክል ሊሆን ይችላል 178 ሜትር ለክተን ቢሆን 107ቱ ትክክል ሊሆን ይችላል 8 ግን is doubtful number because እርግጠኛ መሆን አንችልም estimate አድርገን ምን ጽፈው ቁጥር ነው ማለት ነው so it's very obvious true ነው next question ስድስተኛ ጥያቄ in the following expression 0.01208 plus 0.0236 the answer should be reported up to 4 decimal place ነው የሚለው ይሄን በጣም ቀላል ጥያቄ ነው ዴሲማል ፕሌሱን መቁጠር ነው የዚህኛው ዴሲማል ፕሌስ ስንት ነው 1 2 3 4 5 ነው የዚህኛው ወደ ራይት ያለው ነው የምናየው ከዛ 1 2 3 4 በአራት ነው ይሄ ማለት የኛው 5 ነው በዚህ በኩል ያለው 4 ነው ሶ በሊስቱ ነው የምንወስደው ሊስቱ ደግሞ 4 ነው ሶ በአራት ዴሲማል ፕሌስ ነው መቀመጥ ያለበት ነው የሚለው ጥያቄው it's very obvious true ነው ማለት ነው 0.0236 has a 4 decimal place so the final answer must also have 4 decimal place because it's the least one ማለት ነው it's very obvious next question it's desirable for the sides of graduate cylinder to be perfectly vertical ምንድነው የግራጁዌትድ ሲሊንደር ሳይዶቹ ምን መሆን አለባቸው vertical መሆን አለባቸው perfectly vertical መሆን አለባቸው ነው yes because ምንድነው ምክንያቱ አንደኛ vertical sides reduce reading errorን ምን ያደርግልናል vertical sides ሲሆን ኤረሩ reduced ይሆናል እናም accuracy በሁለተኛ ደረጃ ደግሞ accuracy ይጨምራል ማለት ነው ኤረሩ ከቀነሰልን accuracy is very high ማለት is going to be high እና ስምንተኛ ጥያቄ ምንድነው የሚለው calculate the following using አሁን ወደ ምርጫ ገብተናል true false ጨርሰናል ማለት ነው ከ8 እስከ 18 ያለው ሁሉም ምርጫ ነው so ስምንተኛ ጥያቄ ምንድነው የሚለው calculate the following using proper number of significant figures
አሁን ይሄንም ጥያቄ not supposed to do the calculating part ማለት ነው። it's just የሚጠይቀው ምንድነው እንትኑን ነው እየጠየቀን ያለው it's just እንትኑን ይሄ እንትኑን ፓርት ብቻ ነው ማወቅ የሚኖርብን። what is that the least ማለት ነው the least significant figure ያለው ማወቅ ነው። ከዛ መልሱንም ደግሞ በሊስቱ ነው የምናስቀምጠው so this is very easy ማለት ነው። እዚች ጋር ለምሳሌ ስንት ነው 1 2 3 4 5 ሲግኒፊካንት ፊገር አለው። እዚህ 1 2 3 4 5 ለምን I'm sorry ሲግኒፊካንት ፊገር እየቆጠርን ስለሆነ 1 2 3 4 ይኖረዋል። ከዛ ይሄ 4 1 ብቻ ነው ያለው። እዚህ 1 2 3 ሶ ዘሊስቱ ማን ነው አንድ ነው ማለት ነው። አንድ በአንድ ነው ለምን እዚች ጋር የሚደረጉት ካልኩሌሽኖች ማባዛትና ማካፈል ነው። ሶ when we do multiplication and division we are just using the least significant figure ማለት ነው። ሊስቱ ደግሞ አንድ ነው። ሶ ከነዚህ ምርጫዎች the least በአንድ significant figure ያለውን ምርጫ እንወስዳለን። ይሄ 0.47 ነው የሚለው two significant figure ነው። it couldn't be answer ማለት ነው። ሶ መልስ መሆን አይችልም። ቢም 0.40 ነው። ይሄ ስንት ነው አንድ significant figure ብቻ ነው ያለው because እቺ 0 አትቆጠርም። እዚህ ቀጥላ ያለችም 0 አትቆጠርም። አንድ significant figure ነው የሚኖረው። ይሄ 3 ነው። ይሄ ደግሞ 4 ነው። ሶ በአንድ ነው መኖር የሚጠበቅበት። መልሱንም ያው እናየዋለን። ያ ቢ ነው easy yeah the number 4 has only one significant figure in multiplication or division the final answer must have the least number of significant figures so one significant figure ያለው ደግሞ 0.40 ነው ማለት ነው። ምንድነው የሚለው ጥያቄው ያለን ያለው ከነዚህ ውስጥ ሊስት ሲግኒፊካንት ፊገር ያለው 4 ቁጥር ነው። 4 ደግሞ ስንት ነው አንድ ሲግኒፊካንት ፊገር ነው ያለው። ሶ በማባዛትና በማካፈል ጊዜ የመጨረሻው አንሰር መቀመጥ ያለበት በሊስት ሲግኒፊካንት ፊገር ስለሆነ እኛ ደግሞ የሊስት ሲግኒፊካንት ፊገር ደግሞ አንድ ነው ብለናል ጥያቄው ላይ። ሶ we choose side in one significant figure so the answer will be B. So let's go to question 9. A sample of nickel weighs 7.5425 gram and has a density of 8.8 gram per centimeter cube. What is the volume with the correct number of significant figure? Volume ነው የሚጠይቀን። መጀመሪያ I think እስኪ በምን ልክፈትና ላሳያችሁ። I think መጻፊያ እንኳን ያለኝ አይመስለኝም። እስኪ let me check እና density ስንት ነው? density which equals to mass over volume ነው አይደል? እስኪ ከከፈተልን let me try I think I can't control C and I'm sorry I can't do this now I think kasaralኝ let me check okay ቢሆንም ግን I think PDF መክፈት አለብኝ ዝም ብዬ አይቀር በቃ ዝም ብለን እንስራው። ላሳያችሁ ፈልጌ ነበር ዴንሲቲ ስኳሱ ማስ ኦቨር ቮሊዩም ከሆነ ቮሊዩም ደግሞ የሚሆነው ማስ ኦቨር ቮሊዩም የቮሊዩም እና የዴንሲቲ ቦታን የሚቀያየረው ቮሊዩም ደግሞ ማስ ኦቨር ዴንሲቲ ይሆናል ማለት ነው። ማስ ተሰጥቶናል ይሄው 7.5425 ሲካፈል 8.8 ለቮሊዩሙ ነው የሚሆነው። አሁን እዚች ጋር ምናየው በማካፈል ጊዜ ሊስት ሲግኒፊካንት ፊገር ያለው ነው። ይሄ ስንት ነው ያለው? 1 2 3 4 5 ነው ያለው። ይሄ 2 ነው ያለው። ሶ በትንሽ በ2 ነው የሚሆነው። ከነዚህ ውስጥ መጀመሪያ 2 ሲግኒፊካንት ፊገር ያለውን እንምረጥ። ያ አሁን ኤ እና ማን አይሆንም በቀላሉ ኤ እና ሲ መልስ ኤ መልስ አይሆንም። ከሁለት አንዱ ነው የሚሆነው ወይ ቢ ነው ወይ ሲ ነው የሚሆነው። እዚች ጋር ግን ስናየው 7.54 እና 8.8 ነው እያካፈልን ያለ ነው። ኦልሞስት ተቀራራቢ ቁጥሮች ናቸው። it couldn't be the answer 9.2 ማለት ነው። 9.2 ሊሆን አይችልም because 9.2 ትልቅ ቁጥር ነው። ይሄ ሲካፈል 0.something ነው መሆን ያለበት። ለምን የላይኛው ዲኖሚኔተሩ ምን ስለሚሆን ኖሚኔተሩ ስለሚያንስ ከዲኖሚኔተሩ ኖሚኔተሩ የሚያንስ ከሆነ
ለዲኖሚኔተሩ የሚበልጥ ከሆነ ስናካፍለው ትንሽ ነው የሚሆነው። ሶ አይ ገስ መልሱ ይሄ ነው የሚሆነው። ያ ኢትስ ቬሪ ኢዚ መልሱ ሲ ነው የሚሆነው። አንሰሩን ነው ያው ሲ ነው። ቮሊዩም ማስ ኦቨር ዴንሲቲ ነው። ከዛኛ ደግሞ ያ ቀያየረው ማስ ኦቨር ዴንሲቲ ነው። ማስ ደግሞ ይሄ ነው። ስናካፍለው ይሄና ሊመጣልናል። ግን ራውንድ አፕ ማድረግ አለብን። ለምንድነው ራውንድ አፕ የምናደርገው? ወደ ሁለት ሲግኒፊካንት ፊገር ለምን ዘሊስቱ ሁለት ሲግኒፊካንት ፊገር ስለሆነ ማለት ነው። 7 ወደዚህ ተጠጋለ 0.086 ይሆናል ማለት ነው። ሶ ሌትስ go to the next question 10ኛ ጥያቄ the mass of copper is ይሄን ያህል ነው and the density is ይሄን ያህል ቢሆን calculate the volume using scientific figure ነው የሚለን። ቮሊዩሙን ነው የምንፈልገው። ቮሊዩሙን ለማግኘት ያ አሁንም ምንድነው ማስ አለን ዴንሲቲ አለን ማስ ኦቨር ዴንሲቲ ማለት ነው። the smallest one ውሰድ 1 2 3 4 4 ነው የሚሆነው። የትልቅ ስለሆነ አይ ቲንክ 5 ነው። 4 ስለሆነ 4 ምርጫው ላይ 4 እንዲ ይሄን አለ ይሄ አይሆንም ይሄም አይሆንም ይሄም አይሆንም መልሱ ይሄን ነው የሚሆነው። በቃ በጣም ቀላል ነው። ማካፈል ነው። ማካፈሉን ስሩት ራሳችሁ። ይሄው ስናካፍለው መልሱ ስንት ይመጣል? አራውንድ ያ ይመጣል። ከዛ ማስቀመጥ ያለብን በአራት ሲግኒፊካንት ፊገር ስለሆነ የ7.108 ይመጣል። ከዛ ያ መልሳችንም እንደዛው ነው። በቃ ቀጥታ ማስቀመጥ ነው። ሶ ሌትስ ጎ ቱ ዘ ኔክስት ኩዌስቸን 11ኛ ጥያቄ which of the following statement are correct for a burette ነው የሚለው። ኮሬክት የሆነ የቱ ነው? ስለ ቡሬት ኮሬክት የሆነ የቱ ነው? ቡሬት is designed to accurately deliver volume of liquid is very obvious correct ነው። the burette is used for measuring the volume of liquid used from the burette ይሄም ትክክል ነው። the burette volume can be measured to the 100th place ያ ትክክል ነው። ኦል ነው ማለት ነው። ሁሉም መልስ ናቸው። ያ ሁሉም መልስ ናቸው። the next question when expressed as 7.5 times 10 raised 4 only the significant figure of ያ በዚህ ጊዜ ይሄኛው ምንም አያደርግልንም። the only we need to determine the significant figure is the coefficient one. the coefficient one ደግሞ 7.5 ነው። so we only need the coefficient. yeah it's very obvious correct ነው። in scientific notation only the coefficient 7.5 determines significant figure. yeah significant figure determine የሚያደርገው the coefficient one ነው። yeah this is very easy coefficient ነው ነው የሚለን። the mass of an element is ይሄን ያህል find the number of significant figure when the mass is converted to milligram. both the mass value have same order of magnitude ነው የሚለው። ማግኒቲዩዱ አንድ አይነት ከሆነ ይሄ የፈለገ ቢቀየር ግራም ነው አልነበረም ወደ ሚሊግራም ስንቀይረው ይጨምራል። ለዚች ጋር ታይም ቴሬስ ማይነስ 3 ሲሆን ታይም ቴሬስ ማይነስ 29 ይሆናል። ይሄ ግን አሲቲዝ ነው የሚቀመጠው። ሶ አሲቲዝ ነው መጀመሪያ የነበረው 4 ነው። አሁንም 4 ሲግኒፊካንት ፊገር ነው የሚኖረው። ሶ ኢዚ እሺ ሊዲንግ ዜሮስ አር ናት ሲግኒፊካንት። ሶ 7502 ነው የሚቆጠሩት። እነዚህ ደግሞ 4 ሲግኒፊካንት ፊገር ናቸው። ሶ ሌትስ ጎ ቱ ዘ ኔክስት ኩዌስቸን 14ኛ ጥያቄ እንደሚለው a cube like crystal structure has length ይሄን ያህል width ይሄን ያህል and height ይሄን ያህል calculate its volume. volume ማለት length time width time height ነው አይደል? ሶ ማባዛት ነው። ሶ we are doing just multiplication ማለት ነው። multiply ነው እያደረግን ያለ ነው። ሶ በማባዛት ጊዜ ምንድነው the least significant figure ያለው ነው የሚቀመጠው። በሱ ነው እሱ ነው as a standard የምንወስደው። ሶ ይሄኛው ስንት ነው? 3 significant figure አለው። ይሄ 4 ነው። ይሄ ደግሞ ስንት ነው? 1 ኖ 3 ነው። ኖ 3 ሳይሆን ይሄ 1 ነው አይ ቲንክ። ያ ይሄ 1 ነው። ይሄ 3 ነው። ይሄ ደግሞ 4 ነው። ሶ በአንድ ነው መቀመጥ ያለበት ማለት ነው። ሶ just determine for it I guess we're doing right ያ ሜትር ስላለ አይ ቲንክ እዚህ በ3 መሰለኝ አይ ቲንክ ካውንት የሚያደርገው አይ ቲንክ the answer gonna be አንደኛ ኦብቪየስ ነው። ሁለቱ ስታባዟቸው 18 ይመጣል። 18ን በ0.06 ምናምን ስታባዟቸው ስንት የሚመጣው around I'm really sorry aha what is that I think እሺ 216 ኩቢክ ሴንቲሜትር ነው የሚመጣው። አባዙት መጀመሪያ ሴንቲሜትር 36 I'm sorry 6 ሲባዛ 6 እና 18 ነበር ያልኩት። 6 ሲባዛ 6
36 ከሆነ ከዛ ደግሞ 0.06 የተወሰነ ይቀንሷል 216 something ሊሆን ይችላል። ያ explanation ነው what I'm really sorry እዚች ጋር 0.0600 ሜትር ነው አይደል? ሜትር ሌሎቹ በሴንቲሜትር ነው። ይሄ ሜትር ወደ ሴንቲሜትር ስንቀይረው በመቶ ማባዛት ነው። በመቶ ስናባዛው ደግሞ 6 ሴንቲሜትር ነው የሚመጣው። ሶስቱንም በ6 6 ሲባዛ በ6 ስንት ነው? 216 ኪዩቢክ ሴንቲሜትር ነው የሚመጣው። ሶ the answer gonna be 216 ማለት ነው። ሶ ያ this is obvious ስለቾከልኩኝ ነው። I'm sorry 15ኛ what is the sum of እነዚህ በመደምሩባቸው ጊዜ ስንት ሲግኒፊካንት ፊገር ይኖራቸዋል ነው። what is the sum of 22.82 plus 2.2457 with the correct number of significant figure ነው የሚለው። ይሄ ስንት ነው? 1 2 3 4 ነው ኮሬክት ሲግኒፊካንት ፊገር ነው የሚጠይቀን። ግን መጀመሪያ ምንድነው እናውጣው አይደል? ስናወጣው መጀመሪያ እንደምራቸዋለን አይ ቲንክ። ከዛ ከደመርን በኋላ ስንደምር ዴሲማል ፕሌሱን ነው የምናየው። ሁለት ነው፣ ሁለት ዴሲማል ፕሌስ ይኖረዋል። ሶ ሁለት ዴሲማል ፕሌስ ይኖረዋል። ከዛ ደግሞ ሁለት ዴሲማል ፕሌስ ያላቸው መጀመሪያ ለያቸው። ከነዚህ ውስጥ ማና ማን ነው? ይሄና ይሄ ነው ፖቴንሻል ያላቸው መልስ ለመሆን ፖቴንሻል ያላቸው ይሄና ይሄ ናቸው። ግን ስንደምራቸው አይ ቲንክ አራውንድ 8 22 24 ይሆናል። 24 8 2 6 አካባቢ ነው። ይሄ ማለት 25.06 አካባቢ ነው የሚመጣው አይ ቲንክ። ያ መልሱን እንየው። ስንደምራቸው 25.06 57 ይመጣል። ከዛ ራውንድ 2 ዴሲማል ፕሌስ ወደ 2 ዴሲማል ፕሌስ ራውንድ አፕ ስናደርገው እንደዚህ ይመጣል ማለት ነው። ሶ በጣም ቀላል ነው አይ ቲንክ። ከፈጠንኩባችሁ ይቅርታ በጣም ስለሾከልኩኝ ነው። the weight of sodium chloride salt in 3 petri dish are ይሄ ተሰጥቶናል። ምን ነው ፈልጉ የሚለን what is which of the following is the average mass of the salt ነው የሚለው። average mass ነው። ይሄ ማለት ደምረን ማካፈል ነው ማለት ነው። መጀመሪያ እንደምራለን ዘን ማካፈል ነው። ከዛ አቨሬጁን ለመፈለግ ማለት ነው። ሶ we just doing what is እንደምራቸዋለን ዘ ሊስቱ ነው የሚወሰደው። I think this where to ሁለት እንትን ነው ያለው ነው የሚመስለኝ። I think ይሄኛው ሁለት ለምን ዘ ሊስቱ ማለት ነው። ያው 1 2 ሁሉም ሁለት ስላላቸው በጣም ቀላል ነው የሚሆንልን ማለት ነው። so the explanation is was like here መልሱ እነዚህ ነበር አቨሬጁ የሚመጣው። ራውንድ አፕ እናደርገዋለን ወደዚህ ይመጣል ማለት ነው። so next question 17ኛ ጥያቄ እንደሚለው which of the following express the 1 millions of 1 in 3 significant figure 1 millions ማለት አንድ 10 the power of -6 ን በ3 significant figure ግለጹት ነው ይላል። ይሄ ማለት ይሄኛው አንድ significant figure ነው ያለው። ይሄ ደግሞ ይሄ አንድ ነው፣ ይሄም አንድ ነው። 3 significant figure ያለው 1 2 3 ይሄ ነው ማለት ነው። so the answer gonna be D ማለት ነው። ያው explanation goes like here. yeah it's very obvious ማንበብ ነው። the last question is calculate the number of significant figure up to which will be expressed በስንት ነው significant figure express የሚደረገው? ይሄ ማለት we just doing multiply and divide. so multiplication እና በዲቪዥን ጊዜ we just select the least significant figure. so ሊስት ያለው ደግሞ 3 ነው። 3 significant figure ነው። ለምን ይሄ 3 ነው፣ ይሄ ስንት ነው? 1 2 3 4 ነው፣ ይሄም 4 ነው። so the list 3 ነው የሚሆነው ማለት ነው መልሱ። so thank you for giving me your time and attention. next በቻፕተር 3 ምን ገናኝ ይሆናል። thank you